ትንቢተ ዕንባቆም ምዕራፍ 1 ነቢዩ ዕንባቆም ያየው ሸክም ይህ ነው። አቤቱ እኔ ስጮህ የማትሰማው እስከ መቼ ነው? ስለ ግፍ ወደ አንተ እጮሃለሁ፣ አንተም አታድንም። በደልንስ ስለምን አሳይኸኝ? ጠማምነትንስ ስለምን ትመለከታለህ? ጥፋትና ግፍ በፊቴ ነው፣ ጠብና ክርክር ይነሳሉ። ስለዚህ ሕግ ላልተዋል፣ ፍርድም ድል ነስቶ አይወጣም። ኃጢአተኛ ጻድቅን ይከባልና፣ ስለዚህ ፍርድ ጠማማ ሆኖ ይወጣል። እናንተ የምትንቁ ሆይ አንድ ቢተርክላችሁስ እንኳ የማታምኑትን ሥራ በዘመናችሁ እሰራለሁና እዩ፣ ተመልከቱ፣ ተደነቁ። እነሆ የእነርሱ ያልሆነውን መኖሪያ ይወርሱ ዘንድ በምድር ስፋት ላይ የሚሄዱትን መራሮችንና ፈጣኖችን ሕዝብ ከለዳውያንን አስነሳለሁ። እነርሱ የሚያስፈሩና የሚያስደነግጡ ናቸው። ፍርዳቸውና ክብራቸው ከራሳቸው ይወጣል። ፈረሶቻቸውም ከነብር ይልቅ ፈጣኖች ናቸው። ከማታም ተኩላ ይልቅ ጨካኞች ናቸው። ፈረሰኞቻቸውንም ይንሳፍፋሉ፣ ከሩቅም ይመጣሉ፣ ለመብልም እንደሚቸኩል ንስር ይበራሉ። ሁሉም ለግፍ ሥራ ይመጣሉ፣ ፊታቸውንም እንደ ምስራቅ ነፋስ ያቀናሉ። ምርኮኞችንም እንደ አሸዋ ይሰበስባሉ። በነገሥታት ላይ ያላግጣሉ፣ መሳፍንትም ዋዛ ሆነውላቸዋል። በምሽጉ ሁሉ ይስቃሉ፣ አፈሩንም ከምረው ይወስዱታል። የዚያን ጊዜም እንደ ነፋስ አልፎ ይሄዳል፣ ይበድልማል፣ ኃይሉንም አምላክ ያደርገዋል። አቤቱ የተቀደስ አምላኬ ሆይ አንተ ከዘላለም ጀምሮ አልነበርህምን? እኛ አንሞትም። አቤቱ ለፍርድ ሰርተኸዋል፣ ለተግሳጽም አድርገኸዋል። ዓይኖች ክፉ እንዳያዩ ንጹሐን ናቸው፣ ጠማምነትንም ትመለከት ዘንድ አትችልም። አታላዮችንስ ለምን ትመለከታለህ? ኃጢአተኛውስ ከእርሱ ይልቅ ጻድቅ የሆነውን ሲውጠው ስለምን ዝም ትላለህ? ሰዎችንም እንደ ባህር ዓሣዎች አለቃም እንደሌላቸው ተንቀሳቃሾች ለምን ታደርጋቸዋለህ? ሁሉን በመቃጥን ያወጣል፣ በመረቡም ይይዛቸዋል፣ በአሽክላውም ውስጥ ያከማቻቸዋል። ስለዚህ ደስ እያለው እልል ይላል። እድል ፈንታው በእነርሱ ሰብታለችና መብሉም በዝቷልና፣ ስለዚህ ለመረቡ ይሰዋል፣ ለአሽክላውም ያጥናል። ስለዚህ መረቡን ይጥላልን? አሕዛብንም ዘወትር ይገድል ዘንድ አይራራምን? ትንቢተ ዕንባቆም ምዕራፍ 2 በመጠበቂያዬ ላይ እቆማለሁ፣ በአምባ ላይም እወጣለሁ። የሚናገረኝን ስለ ክርክሬም የምመልሰውን አውቅ ዘንድ እመለከታለሁ። እግዚአብሔር መለሰልኝ እንዲህም አለ፣ አንባቢው ይፈጥን ዘንድ ራእዩን ጻፍ፣ በጽላትም ላይ ግለጠው። ራእዩ ገና እስከተወሰነው ጊዜ ነው፣ ወደ ፍጻሜም ይቸኩላል፣ እርሱም አይዋሽም። ቢዘገይም በእርግጥ ይመጣልና ታገሰው፣ እርሱ አይዘገይም። እነሆ ነፍሱ ኮርታለች፣ በውስጡም ቅን አይደለችም። ጻድቅ ግን በእምነቱ በሕይወት ይኖራል። እርሱ አታላይና ኩሩ ሰው ነው፣ በስፍራው አርፎ አይቀመጥም። ስስቱን እንደ ሲኦል ያሰፋል፣ እርሱም እንደ ሞት አይጠግብም። አሕዛብንም ሁሉ ወደ እርሱ ይሰበስባል፣ ወገኖቹንም ሁሉ ወደ እርሱ ያከማቻል። እነዚህ ሁሉ ለእርሱ ያልሆነውን ወደ እርሱ ለሚሰበስብ፣ መያዣውንም ለራሱ የሚያበዛ ወዮለት። እስከ መቼ ነው እያሉ ምሳሌ አይመስሉበትምን? ተረትም አይተርቱበትምን? የሚነክሱህ ድንገት አይነሱብህምን? የሚያስጨንቁህም ይነቃሉ፣ ለእነርሱም ብዝበዛ ትሆናለህ። የሰውን ደም ስላፈሰስ በምድሪቱና በከተማይቱም በእርሷም በሚኖሩ ሁሉ ላይ ስላደረግከው ግፍ አንተ ብዙዎችን አሕዛብን በዝብዘሃልና በአሕዛብ የቀሩት ሁሉ ይበዘብዙሃል። ከክፉ እንዲድን ጎጆውን በከፍታ ላይ ያደርግ ዘንድ ለቤቱ ክፉ ትርፍን ለሚሰበስብ ወዮለት። ብዙ አሕዛብን አጥፍተሃልና ለቤትህ እፍረትን መክረሃል፣ በነፍስም ላይ ኃጢአትን አድርገሃል። ድንጋይም ከግንብ ውስጥ ይጮኻል፣ እንጨትም ከውቅር ውስጥ ይመልስለታል። ከተማን በደም ለሚሰራ ከተማንም በኃጢአት ለሚመሰርት ወዮለት። እነሆ አሕዛብ ስለ እሳት እንዲሰሩ
ወገኖችም ስለ ከንቱነት እንዲደክሙ ከሰራዊት ጌታ ከእግዚአብሔር ዘንድ የሆነ አይደለምን? ውሃ ባህርን እንደሚከድን ምድር የእግዚአብሔርን ክብር በማወቅ ትሞላለችና። ኀፍረተ ሥጋውን ለማየት ባልንጀራውን ለሚያጠጣ ክፉንም ለሚጨምርበት ለሚያሰክረውም ወዮለት። በክብር ፋንታ እፍረት ሞልቶብሃል፣ አንተ ደግሞ ጠጥተህ ትንገደገድ። የእግዚአብሔርም የቀኙ ጽዋ ይመልስብሃል፣ እፍረትም በክብር ላይ ይሆናል። የሰውንም ደም ስላፈሰስ በምድሪቱና በከተማይቱም በእርሷ በሚኖሩ ሁሉ ላይ ስላደረግከው ግፍ፣ በሊባኖስ ላይ የሰራኸው ግፍ ይከድንሃል፣ የአራዊትም አደጋ ያስፈራራሃል። የተቀረጸውን ምስል ሰሪው የቀረጸው ለምን ጥቅም ነው? ዲዳንም ጣዖት ይሰራ ዘንድ ሰሪው የታመነበቱ ሐሰትን የሚያስተምር ቀልጦ የተሰራ ምን ይጠቅማል? እንጨቱን ንቃ ዲዳውንም ድንጋይ ተነሳ ለሚለው ወዮለት። በውኑ ያስተምራልን? እነሆ በወርቅና በብር ተለብጧል፣ ምንም እስትንፋስ የለበትም። እግዚአብሔር ግን በተቀደሰ መቅደሱ አለ፣ ምድርም ሁሉ በፊቱ ዝም ትበል። ትንቢተ ዕንባቆም ምዕራፍ 3 የነቢዩ የዕንባቆም ጸሎት በመዝሙር። አቤቱ ዝናህን ሰምቼ ፈራሁ። አቤቱ በዓመታት መካከል ሥራህን ፈጽም። በዓመታት መካከል ትታወቅ፣ በመዓት ጊዜ ምሕረትን አስብ። እግዚአብሔር ከቴማን ቅዱሱም ከፋራን ተራራ ይመጣል። ክብሩ ሰማያትን ከድኗል፣ ምስጋናውን ምድርን ሞልቷል። ጸዳሉም እንደ ብርሃን ነው፣ ጨረር ከእጁ ወጥቷል፣ ኃይሉም በዚያ ተሰውረዋል። ቸነፈር በፊቱ ይሄዳል፣ የእሳት ነበልባል ከእግሩ ይወጣል። ቆመ፣ ምድርንም አወካት፣ ተመለከተ፣ አሕዛብንም አናወጠ። የዘላለምን ተራሮች ተቀጠቀጡ፣ የዘላለም ኮረብቶች ቀለጡ። መንገዱ ከዘላለም ነው። የኢትዮጵያ ድንኳኖች ሲጨነቁ አየሁ፣ የምድያም አገር መጋረጃዎች ተንቀጠቀጡ። በውኑ እግዚአብሔር በወንዞች ላይ ተቆጥቷልን? ቁጣህ በወንዞች ላይ መዓትህም በባህር ላይ ነውን? በፈረሶችህና በማዳንህ ሰረገሎች ላይ ተቀምጠሃልና። በቃልህ እንደማልህ መቅሰፍትህን አወጣህ፣ ቀስትህንም ገተር፣ ምድርን ሰንጥቀህ ፈሳሾችን አወጣህ። ተራሮች አንተን አይተው ተጨነቁ፣ የውሃ ሞገድ አልፏል። ቀላዩም ድምፁን ሰጥቷል፣ እጁንም ወደ ላይ አንስቷል። ፍላጾችህ ከወጡበት ብርሃን የተነሳ ከሚንበገበገውም ከጦርህ ጸዳል የተነሳ ፀሐይና ጨረቃ በመኖሪያቸው ቆሙ። በምድር ላይ በመዓት ተራመድ፣ አሕዛብን በቁጣ አሄድሃቸው። ሕዝብህን ለመታደግ የቀባኸውንም ለማዳን ወጣህ። የኃጢአተኛውን ቤት ራስ ቀጠቀጥህ፣ መሰረቱን እስከ አንገቱ ድረስ ገለጥህ። የአለቆችን ራስ በገዛ በትራቸው ወጋህ። እኔን ይበትኑ ዘንድ እንዳውሎ ንፋስ መጡ፣ ችግረኛውን በስውር ለመዋጥ ደስታቸው ነው። ፈረሶችን በባህር በብዙ ውኆችም ላይ አስረገጥ። እኔ ሰምቻለሁ፣ ልቤም ደነገጠችብኝ። ከድምፁ የተነሳ ከንፈሮቼ ተንቀጠቀጡ፣ መንቀጥቀጥ ወደ አጥንቶቼ ውስጥ ገባ። በስፍራዬ ሆኜ ተናወጥኩ። በሚያስጨንቁኝ ሕዝብ ላይ እስኪመጣ ድረስ የመከራን ቀን ዝም ብዬ እጠብቃለሁ። ምንም እንኳ በለስም ባታፈራ፣ በወይንም ፍሬ ባይገኝ፣ የወይራ ስራ ቢጎድል፣ እርሾችም መብልን ባይሰጡ፣ በጎች ከበረቱ ቢጠፉ፣ ላሞችም በጋጡ ውስጥ ባይገኙ፣ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ። ጌታ እግዚአብሔር ኃይሌ ነው፣ እግሮቼን እንደ ዋላ እግሮች ያደርጋል፣ በከፍታዎችም ላይ ያስሄደኛል።